ሰላም ጤና ይስጥልኝ ቤተሰብ፣ እንኳን ወደ አቡነሽ ቻናል በሰላም መጣችሁ። ዛሬ ይዤላችሁ የመጣሁት ለእራት የሚሆን ቆንጆ አሰራር የተቀቀለ ድንችና በተፈጨ ስጋ አሰራር ይዤላችሁ መጣሁኝ። ትወዱታላችሁ። ቪዲዮ እስከ መጨረሻ ይዩት። ለቻናሌ አዲስ ሆናችሁ ሰብስክራይብ በማድረግ ላይክ፣ ሼር አድርጉ። የደወል ምልክቷ ተጫኑ፣ ሁሌ የምለቀው እንዲደርሳችሁ። እዚህ ጋር የሚያስፈልገን ድንችና የተፈጨ ስጋ ነው። ድንቹ በደንብ አድርገን አጥበን በትናንሹ ከትፈን እንጥደዋለን። በዚህ መልኩ ውሃ ጥደን ጨው ጨምረን ድንቹ እናበስለዋለን። በደንብ አድርገን ሙክክ ብሎ ነው የሚበስለው። በዚህ መልኩ እናበስለዋለን። ከበሰለን በኋላ አውጥተን እናጠነፍፈዋለን። በዚህ መልኩ አጠንፍፌዋለሁኝ። አሁን ድንቹ በሆነ በመዳመጫ ነገር እንዳምጠዋለን፣ ወይም በደንብ አድርገን ለስለስ እናደርገዋለን። ባላችሁ ነገር እንደዚህ ዳምጡት። በብርጭቆም ይሁን መደመጫ ራሱ አለ ብረት ነገር፣ እሱንም ካላችሁ ባላችሁ ነገር ብቻ በደንብ አድርጋችሁ ዳምጡት። በዚህ መልኩ እኔ በኩባያ ነገር ነው መዳምጠው ወይም አለሰልሰው። ቅቤ እንጨምራለን፣ ወተት እንጨምራለን። የጨማምራቸው ነገሮች የጨማመን በደንብ አድርገን እናሸዋለን። አብረን እናዋህዳቸዋለን። የገበታ ቅቤ ጨምሬያለሁኝ። አሁንም አብሬ በደንብ አድርጌ ከድንቹ ጋር ቅቤውን አሸዋለሁ። በጣም ቆንጆ ነው የሚሆነው። የገበታ ቅቤ ጨምሩ። ድንች ሲሰራ የገበታ ቅቤ ቆንጆ ነው። በዚህ መልኩ በደንብ አድርገን ካሸሁት በኋላ ከቅቤው አሁን ደግሞ መጨምረው ጨው ነው። ጨውና ቆንጆ በርበሬ ብቻ ነው የምጨምረው ከቅመማት ማለት ነው። ይሄኛ ቆንጆ በርበሬ ነው። ትንሽ ትንሽ ነው የጨመርኩት። ጨውም ቆንጆ በርበሬም ትንሽ ጨምሬ ወተት እዚህ ጋር ለስለስ እንዲያደርግልን ወተት እንጨምራለን። ወተት ከሌላችሁ በውሃም እንኳን አለስልሱት፣ ብቻ እንዲለሰልስ ነው። በዚህ መልኩ አብረን ሁሉንም አዋህደን ለስለስ እስከሚል እናሸዋለን። አሁን በዚህ መልኩ ካሸሁት በኋላ ሌላ ግብአቶች አሉ እንሰራለን። እዚህ ጋር ደግሞ ጅብን አለኝ፣ ጅብን ቀርሻ እሱ ጨምራለሁኝ። እሱም በደንብ ነው የሚያጣፍጠው። ድንች ታውቃላችሁ፣ በጣም ጣዕም ይሰጠዋል። አሁንም ከጅብኑ ጋር በደንብ አድርጌ አሸዋለሁኝ። ለስለስ እስከሚል እንመታዋለን። ቀጣይ ስራችን የሚሆነው ስጋውን ማቁላላት ነው። ስጋ እናቁላላለን። እዚህ ጋር መጥበሻ ትንሽ የዘይት ጨምሬ፣ መጥበሻ ግሎልኛል። ከጋለ በኋላ ሽንኩርት ጨምሬ ያለው በደቀቀ ሽንኩርት በዚህ መልኩ ጨምሬ በደንብ አድርጌ ጠብሰዋለሁኝ። በዚህ መልኩ ከተጠበሰ በኋላ ነጭ ሽንኩርት በዝንጅብል የተፈጨ አለ፣ እሱን ጨምራለሁ። አሁንም ከነጭ ሽንኩርቱ ጋር በደንብ አድርገን ቀይ ሽንኩርታችን እንጠብሰዋለን ወይም እናቁላላዋለን። አሁን በዚህ መልኩ ስጋው እንጨምራለን። ሽንኩርታችን በደንብ ከተቁላላ በኋላ የተፈጨው ስጋ እንጨምራለን። በዚህ መልኩ ሁሉንም አዋህደን በደንብ አድርገን ከጠበስነው በኋላ ቃሪያ እንጨምራለን። እኔ በከለር ነው ያለኝ ቃሪያ፣ ወፍራሙ ቃሪያ አረንጓዴ ካላችሁ አረንጓዴ ጨምሩ። እኔ ስለሌለኝ እነዚህ ከለሮች ብቻ ጨምሬያለሁኝ። የምትወዱ ከሆነ የሚያቃጥለው በእንትን ቃሪያ ጨምሩበት፣ የሚያቃጥለው ቃሪያ። እዚህ ጋር ደግሞ 3 ቶማቶ አለኝ፣ እሱን እየጨመርኩ ነው፣ ወይም ሳልሳ። ከፈለጋችሁ ቲማቲም ጨምሩ እናንተ። እኔ ደግሞ በሳልሳው ብቻ ነው የጠበስኩት፣ ቲማቲም አልጨመርኩም። እናንተ መጨመር ትችላላችሁ። አይ እንደዚህ ይሻለና ካላችሁ እናንተ እንደፈለጋችሁ። ቅመሙና ሁሉም ነገሩ እንዲዋሃድ እዚህ ጋር ውሃ ጨምሬ ያለሁኝ፣ ሳናበዛ በትንሹ ብቻ ቅመሙ ለማዋሃድ እንጨምራለን። የተወሰነ ሰዓት ትንሽ እናበስለዋለን አብረን ክድን አድርገን አብስለን። በዚህ መልኩ በቅቶታል። አሁን ወደ መጋገሪያው ኦቨን ማስገቢያ ሳህናችን አዘጋጅተን ትንሽ ዘይቱን የወይራ ዘይት ከታች እናደርግበታለን። አሁን ደግሞ ያዘጋጀነው ድንቻችን እንጨምራለን ከታች። በዚህ መልኩ
ሁሉም ቦታ አዳርሰን ከታች ድንች እናስተካክላለን ወይም እንጨምራለን። አሁን ደግሞ ጠበስነው ስጋ በዚህ መልኩ መሃል ላይ እናደርጋለን። ልክ እንደ በሸሜል በሉት። በጣም ተወዳጅና ጣዕም ያለው ነው። በዳቦ በኩብዝ መብላት ይቻላል፣ በሩዝ መብላት ይቻላል። ለምን ስጋም ስለሆነ በዳቦ ቢበላ እንደውም የበለጠ በጣም ቆንጆ ነው። አሁንም ከላይ ደግሞ የቀረንን ድንች እናደርጋለን። ድንች እንደዚህ ሲሰራ በጣም ነው የሚጥመው። አሁኑ ከላይ እንደዚህ እናነጥፍለታለን። አዳርሰን በደንብ አድርገን ሁሉም ቦታው እናዳርሰዋለን። አሁን የሚያስፈልገን ከላይ ቺዝ ሞዘሬላ ነው። ቺዝ ሞዘሬላ እዚህ ጋር ከበረዶ ቀደም ብላችሁ አውጥታችሁ ትንሽ በረዶውን ይልቀቅ። እኔ አውጥቼ ትንሽ አቆይቼዋለሁ። በሳህን አድርጌ በረዶ ለቀዋል። ለምን ውሃ እንዳይሆንብን የሰራነው ምግብ እንዳይብላሽ እሱ ውሃ እንዳያዝን ቀደም ብለን እናወጣዋለን ከፍሪዘር ማለት ነው። አሁን ኦቨናችን ውስጥ እንጨምራለን። ጣጣው ጨርሰንለታል። በቅቶት አውጥቼዋለሁ። በዚህ መልኩ በጣም በአማረ ሁኔታ አውጥቼዋለሁኝ። ብሉኝ የሚል ነው። ሰርታችሁ ሞክሩት። ከመጀመሪያ እስከ መጨረሻ ቪዲዮ ስለተከታተላችሁ አመሰግናለሁ። በሌላ እስከምንገናኝ ሰላም ቆዩኝ። ላይክ ሼር አድርጉ። አዲሶች ሰብስክራይብ አድርጉ እንዳትረሱ። የደወል ምልክቷ ተጫኑ። በሌላ እስከምንገናኝ